ኃላፊ ሁኜ አስተዳድረዋለሁ። ስለዚህ ሚደሳቸው 20% ቁጭ ብሎ ነው የሚበሉት፣ ይበቃቸዋል ብላ ተናገረች። እሺ ኤልሳ እናንተ ጋር መታ የአባቷ ንብረት በምንጠይቅ ሰዓት ወደ ከሰራተኞቹ ጋር እንዳታወራ ከማንም ጋር እንዳታወራ እገዳ ተጥሎባት ነበረ ብሎ ሲጠይቃት ጊዜ አዎ ተጥሎባታል። ለምን መጀመሪያ እኔ ብዙ መክሪያታለሁ፣ ዘክሪያታለሁ፣ ስሪ ይሄ የአባትሽ ድርሻ ነው፣ ስለዚህ ስሪ እዚህ ጋር ገብተሽ ስሪ ወይም የአባትሽ ድርሻ የተቆጣጠርሽ ሌላም ስራ ስሪ ስላት ጊዜ እሷ ምሰራ ልጅ አይደለችም ሰነፍ ልጅ ናት ብላ ነው የተናገረችው። ያኔ እንደምታውቃት ማለት ነው። ስለዚህ እዚህ ጋር የኤልሳ አባት መታመሙ እሷም እጅዋ አለበት ማለት ነው። ኤልሳ በመጥፋቷ እሷ እጅዋ አለበት ማለት ነው። የአቶ ኤፍሬም እህት ሰላም የምትባል ማለት ነው። ስለዚህ አሁን ምንድነው ያለችው? ታሞ ወደ ክፍለ ሀገር ነው የሄደው። በመጣ ሰዓት ደግሞ ንብረቱን እናካፍለዋለን። ለምን ድርጅቱ እኮ ነው የተከፈተው። ወንድሜ ለፍቶ ደክሞ ያመጣው ገንዘብ ነው። ወንድሜ ተቀሰው ቤት ተቀጥሮ ለፍቶ 1-2 ሳንቲም ብሎ ቆጥቦ ለዚህ ነው የደረሰው ወንድሜ እንጂ ሀብት ዝም ብሎ አልመጣለትም። ለፍቶ ያመጣው ሀብት ነው። ዛሬ ለዚህ ስለደረሰ ነው። ለምን የብዙ ሰው ሀብቶች እኮ ነው ይሄ ነገር ተቀምቶ እንደዚህ የኖረው የተባለው ሰምቻለሁ ሲላት የነስራይንን ይሄ የጠላት ወሬ ነው። ወንድሜ በስነ ስርዓት ነው የሚሰራው። እዚህ አቶ አሸናፊ በተሻለው ሰዓት መጥቶ ንብረቱን መካፈል ይችላል። ኤልሳ ደግሞ አባቷ ንብረት መቆጣጠር ትችል ነበር፣ ግን መቆጣጠር የምትችል ልጅ ስላልሆነች ነው። እኔ ብዙ ጊዜ ለምኛታለሁ። እና አሁንም አንተ ይሄ ኬዝ ቶ ዝም በል ብር ልክፈልህ ነው ያለችው። ለምን ለሚስትህ ቤተሰብ ንብረት ስለሆነ ሊጠይቅ ነው የመጣኸው አነጋገር። በቃ ያኔ እነዚህ ባለ ሀብቶች እኮ ሁኔታቸው ስናያቸው ሁሉ ነገር በብር ነው የሚተማመኑት። ለምን በዚህ ልክ ልባቸው የወረደ ልብ እንዳላቸው ራሳቸው ነው የሚያውቁት። የሰው ልጅ ከምንም በላይ ህሊና የሚባል ነገር አለ። ህሊናችን ስናስቀድም ነው እንጂ ብቻ ስሜታችን በነገረን መጓዝ አግባብ አይደለም። ለምን እኛ ሰዎች ነን። ነገ ምን ላይ እንደርሳለን ብለን ማሰብ አለብን። የሰው ልጅ ዛሬ ከወደቀ ነገ ይወድቃል ማለት አይደለም። ዛሬ ብንነሳ ነገ ምን ዛሬ ባለንበት ሁኔታ እንኖራለን ማለት አይደለም። ሀብት ይሄዳል ይመጣል። በዛ ልክ ደግሞ ሰው ልጅ መጉዳት የለብንም። በተለይ ባለ ሀብቶች ሁሌ በብራቸው ነው የሚመኩት። በቃ ያኔ ፈጣሪያቸው በብራቸው የሚገዙት ነው የሚመስላቸው። ሁሉ ነገር በሽታ ምንም ቢዛቸው በብራቸው ምንም ጊዜ ቢሆን ሰው ማስከፋት አግባብ አይደለም። ሰው በሐቁ ላይ መበደል የለብንም። በተቻለን አቅም ሰው መርዳት ነው ያለብን። ለምንድን ነው በዚህ ልክን ሰውን የምትገፉት? ስለዚህ አሁንም ቢሆን ኤልሳ ጎበዝ ልጅ ስለሆነች የተማረች ልጅ ስለሆነች ለአባቷ ንብረት እንዳትጠየቅ ኤልሳ ከወንድሟ ጋር አጎቷ የአጎቷ ሚስት የሆነ ተባብሮ ያደረጉት ነገር ነው። ኤልሳ እንድጠፋ ያደረጓት ማለት ነው። ለምን የሆነ ሁሉ ነገር ተቀናብሮ ተቀምጦ ነው ዛሬ የነስራኝ ያንዳንዱ በስርዓት ምትመልስለት ነበረው። ምንም ነገር የሆነ ኮራ ዘና ብላ ለምን እንደሚመጣ እንደሚጠይቃት ተነጋግረዋላ። ደረጀ ሊነግራት ይችላል። ደጀኔ ሊነግራት ይችላል። ለምን ከአንድ ሁለት የነስራኝ መቶ ጠየቀው አይደል? ሊነግራት ይችላል። ኢንፎርሜሽን ይደርሳታል። አሁን ነው የሚደዋውሉት። ለምን ያለፋበት ያልደከመት ብር 20% ስለሚሰጠው አይሰራ ምን አይል ቤት ቁጭ ብሎ የገዛ የወንድሙ ሚስት አግብቶ ነው የሚኖረው። ያ ስለሆነ ምን ጎዳው? እዛ ደግሞ አንድ ወንድሙ የለፋበት ንብረት 20% ይሰጠዋል። እንደፈለገ ሊሆን ይችላል። ሁሉ ነገር ሊሸፋፍነው ይችላል። ለምን ኤልሳ ይሄን ነገር ስትጠይቅ ጊዜ እንዳትጠይቅ እሷን ይሄን ንብረት የአባቴ ንብረት ይገባኛል ብላ በእሷ እጅ ከገባ እኔ ያ 20% አላገኘውም በማለት ነው ኤልሳ እንድታገት ያደረገው። ግን በመጨረሻ ላይ ጉዳቸው ወጣ። ለምን ምን ጊዜ ቢሆን እውነት ተደብቃ አትቀርም፣ ትወጣለች። ውሸት ሸፋፍና ትሄድና የሆነ ቦታ ላይ ድልድይ መሻገር ያቅታታል፣ ትወጥቃለች። ዛሬ የአቶ ኤፍሬም ቤት የምትሰራ ሰራተኛ ተገኝታ ነበር፣ ከዚህ በፊት ማለት ነው። አቶ አሸናፊ ሳይታመም በፊት እሷ እያንዳንዱ ሚስጥር አውጥታ ተናግራለች። ብዙ ሰው እንደሚያሰቃዩ፣ ብዙ ሰው እንደሚጎዱ፣ እሷም የደፈረስ ያስቸገራት ያለ ብዙ ጊዜ ያስፈራራት እንዳለ
እናቴ ሞታ በልጅነቴ ሊያሳድጉኝ ያመጡኝ ያለችው። ግን ካመጡኝ በኋላ መከራዬ ነው ያሳዩኝ። እሱም ትዳር የለውም፣ ሰላም ትዳር የላትም። ስለዚህ ሁለታቸው በጣም ያሳቀዩኝ ነበር። ሴቶች ያመጣቸውና 3 ቀን 4 ቀን ቤት ይዘጋባቸዋል። መከራቸው ነው የሚያሳያቸው። በጣም ኃይለኛ ሰው ነው። እንደ ሀብቱ አይደለም። ሰው ያሰቃያል፣ ሰው ይበድላል። እኔም እንደዛ እና የኤልሳ አባት ደግሞ በጣም አውቀዋለሁ። በጣም ጥሩ ሰው፣ ትሁት ሰው፣ ከሌለው ሰው የሚያለቅስ ድርጅት አብረው እንደከፈቱ የጋራ አብረው እንደሚሰሩ ጠንቅቄ ያውቃለሁ። ለምን ስራ ቦታቸው በመኪናቸው ይዘውኝ ይሄዳሉ። ውጭ ስወጣ ጊዜ ልጄ ናት ብሎ ነው የሚያስተዋውቀው የብዙ ሰው አለ። ቤት ውስጥ ስመጣ ጊዜ ደግሞ ትንኮሳ ያደርስብኛል፣ ይጎዳኛል፣ ብዙ ችግር ነው የማሳልፈው ብላ ነው የተናገረችው። ስለዚህ በጣም ነው የምታሳዝነው። ከአንድ በኩል እውነትን ቢደበቅ ከአንድ በኩል ደግሞ እውነቱን ይወጣል። ስለዚህ የእነዚህ ሰዎች እውነት አውጥታለች። ስለዚህ የኤልሳ አባት እንዲታመም ያደረገው ደጀኔና ሰላም ናት። 3ታቸውም ያውቃሉ አለች። አንድ ቀን እንታረቅ ፕሮግራም አዘጋጅተው ቤት ውስጥ ምግብ ተዘጋጅቶ እዛ ቀን ማድ ቤት እንዳትገቢ ያለችኝ አለች። ሙሉ ምግብ እሷ ነው ያሰራችው አለች። ብዙ ሰው ይበደላል አለች። በእንዲህ ጉዳይ ላይ ብዙ ሰው በተለይ ባለ ሀብቶችን ይጎዷቸዋል ነው ያለችው። ከዛ እንዳትገቢ ያለችኝ ማድ ቤት የሚባል ነገር እንዳትገቢ ያለችኝ የኤልሳ አባት ጨው ያለበት ምግብ አይበላም አለች። ከዛ አጋጣሚ ቤት ያጸዳሁኝ ከበሎኮነ የዞርኩኝ አቶ ደጀኔ መጥቶ ሰላም መድኃኒቱ እኮ አምጥቻለሁ፣ መርዙ እኮ አምጥቻለሁ ብሎ ነገራት አለች። ስለዚህ በዛኛው የምሳ ግብዣ በተጋበዘ ሰዓት የኤልሳ አባት የቤት እንታረቅ ብሎ የምሳ ግብዣ አዘጋጅተው የጠሩ ቀን የሆነ መድኃኒት አድርገው የሰጡት። ልክ ያ የምሳ ግብዣ በተጋበዘው በሳምንቱ ነው የኤልሳ አባት ታሞ ወደ ክፍለ ሀገር ሄደ ተብሎ ሲወራ የሰማሁት። ልክ በሳምንቱ አለች። ስለዚህ እሱ በታመው ወንድሙ ሆነ እነሱ ሆነ በጣም ደስተኛ ነበሩ። ምንም አልመሰላቸውም። ታሞ ከሀገር ቤት ሄደ ምናምን ብሎ ነው የሚያወሩ ተነበረው። ስለዚህ እጃቸው አለበት ነው ያለችው። ከዛ ቤት እንዴት ወጣ ስትባል ጊዜ ብዙ ስቃይ ሲደርስብኝ ነው የወጣሁት። መከራ፣ ስቃይ፣ ብዙ ነገር ደርሶብኛል እና አትወጪም ብለው ከልክለውኝ ነበር። ማለት ቤት ውስጥ የሚካሄደው ሚስጥር መናገር መስሏቸው ከልክለውኝ ነበር። ግን አንድ ቀን በሌሉበት ተደብቄ ነው የወጣሁት። አሁንም ተደብቄ ነው የምኖረው። የተማርኩኝ ስራዬን የሰራሁኝ ነው እንትን ምለው። ለምን እናንተም ከለላ እናረግልሻለን፣ ፖሊስ እንጠብቅሻለን ስራላችሁ ነው እንጂ እኔ ለህይወት እፈራለሁ። እነሱ ብዙ ሰው ያሰቃያሉ። ሙሉ በሙሉ የእነሱ እጅ አለበት፣ የወንድሙ እጅ አለበት ብላ ነው የተናገረችው። ስለዚህ የቆየ ሙሉ ሚስጥር ይወጣል ማለት ነው። የቆየ ሙሉ ሚስጥር ይወጣል። እያንዳንዱ ነገር ኤልሳ የት እንዳለች ሚስጥሩ ይወጣል። አሁን ልዑል ምንም ሳይደክም መጀመሪያ የኤልሳ ማግኘት አለበት። እንድትገኝ ሁላችሁም ዱዓ ማድረግ አለባቸው። ምክንያቱም ልዑል በጣም ጭንቅ ውስጥ ነው ያለው። ፍቅረኛው ነው የጠፋችው። ያ በእርግጥ በዛ ሳሳደውለት በዚህ ኬዝ እንኳን መናገር ነበረባት ወይ እሱም ይሰቃያል በማለት ነው ተደብቃ ራሷ ጎታ የምትኖረው፣ ወይ በእነሱ እጅ ነው የታገተችው። ስለዚህ ይህቺ ልጅ እንድትገኝ ዱዓ ማድረግ ጸሎት ማድረግ አለብን። የነስራይን ማበረታታት አለብን። በአሁን ሰዓት ጭንቅ ውስጥ ስላለ ለአባቷን ደግሞ እውነቱ ወጥቶ ተሽሎት እውነቱ መናቀበት ጊዜ ቅርብ ያድርግን። የሆነ ስራይን ብዙ ጊዜ ከባድ የሆኑ ኬዞች ነው የሚያጋጥሙት። ይሄ ኬዝ ደግሞ በሰላም ጨርሶ ከኤልሳ ጋር በሰላም ተገናኝተው የአባቷም ሀቅ ወጥተው አብሮ የሚኖርበት ጊዜ ሰርጋቸው የምናይበት ጊዜ ቅርብ ያድርግልን እላቸዋለሁ።